والدين يا إخوان قمته الإحسان، أن يعبد الإله كأننا نراه، أو نوقن الإيقان بأنه يرانا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام، إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم، وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى، وراقبوا ربكم في السر والنجوى، وتزودوا للآخرة، واعلموا أن خير الزاد التقوى. جعلني الله وإياكم من المتقين. يا الله باروچوي الله تبارك وتعالى ያዛቸውን በመታዘዝ የከለከላቸውን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ከሞት በኋላ ላለው ህይወትም ለአኺራ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት፣ አላህ ሁኑ እንዳለ መሆን፣ ተው ያለውን መተውን። አላህን ተባረከ ወተዓላ ለመፍራት ስሜትን ለማሸነፍ ዲን ላይ ቀጥ ለማለት ለአኺራ ከልብ ተግቶ ለመስራት ከሚያግዙ ነገሮች አንዱ የደጋግ ቀደምቶችን የሷሊሖችን የመልካም አርአያዎቻችንን ታሪክ ማወቅ ነው። ባለፉት ጊዜያት በተለያዩ ኹጥባዎች ከነቢዩ ዓለይሂ ሰላቱ ወሰላም በኋላ ለዲኑ ለኡማው ማንም ያላበረከተውን አስተዋጽኦ ያበረከቱ ታላላቅ ሱሐቦችን አራቱን ኹለፋዎችን አቡበክር፣ ዑመር፣ ዑስማን፣ ዓሊ ብን አቢ ጣልብን ረዲየላሁ ዐንሁም አጅመዒን ታሪካቸውን ባጭሩ አይተናል። ወርቃማ ምክሮቻቸውንም ቃኝተናል። የእስላም ልጆች ለእስላም ትልቅ ዋጋ የከፈሉ ጀግኖች ቁጥራቸው ብዙ ነው። አልፎ አልፎ የእነሱን ታሪክ ማውሳት እኔስ የት ነው ያለፉት እንድንል ያደርገናል። ለእስላም ትልቅ ዋጋ የከፈሉ ገንዘባቸውን ለእስላም የሰጡ፣ ለእስላም እየተከላከሉ አካላቸውን አንገታቸውን ለሰይፍ አሳልፈው የሰጡ፣ በባዶ ደረታቸው የጠላትን ቀስት የተከላከሉ፣ ሀገራቸውን ለቀው የተሰደዱ፣ ከምንም በላይ ከማንም በላይ አላህን ዲንን የወደዱ ጀግኖችን ታሪክ መስማት ማጥናት የራሳችንን ማንነት እንድናውቅ ያግዛል፣ ይረዳል። ያለንበት ጊዜ ከመቼውም በላይ ወጣቱ አርአያውን ሊያውቅ የሚገባበት ጊዜ ነው። ብዙዎች ከዲን ርቀው ከቁርአኑ ከሐዲቱ ርቀው አኩሪ ከሆኑ የእስላም ታሪኮች የሶሐባ የታቢዒ ታሪኮች ርቀው ምናልባትም የእስላሙ የዲኑ ተቃራኒ የሆኑ ሰዎችን አርአያ ሞዴል ያደረጉን እንደነሱ የሆኑን ልባቸውን ለነሱ እየሰጡ ነው። አለባበሳቸው፣ የፀጉር አያያዛቸው ከነቢዩ ከሶሐቦች እጅግ በጣም ርቆ የሶሐባ ጠላት የዲን ጠላት የሆኑ ሰዎችን እየመሰሉ ነው። ከእስላም ምን ጎድሎ ነው? ከጠዋት ከጥንት የእስላም ልጆች ታሪክ የሚያኮራንን የሚያስደስተንን አንገታችንን ቀና የሚያስደርገን ነገር ምን አተን ነው? ሶሐቦች ታቢዕዮች አላህ ተባረከ ወተዓላ የመረጣቸው ያከበራቸው ሰዎች ናቸው። መክበር የፈለገ ክብር ካለው ሰው ጋር ይውላል። የተከበረን ሰው መንገድ ይከተላል። ከሱ ጋር ለመምሰል ይታገላል። ዓላማ ቢስ የሆነ አርአያውን አያውቅም። ለዓይኑ ጥሩ መስሎ የታየውን ሁሉ ያደንቃል። ከስሜቱ የገጠመን ሁሉ ይከተላል። ነቢያችን ሰለላሁ ዐለይሂ ወሰለም
ከሰዎች ጋር የተመሳሰለ እሱ ከነሱ ጋር ነው ብለዋል። ማናቸው ሰዎች የተባለው በሌላ ሐዲስ ተጠይቀው አይሁድና ነሷራ ካፊሮች ብለዋል። ሙስሊም በሁሉም ነገር አርአያውን ነቢይን ሊያደርግ ይገባል፣ ሱሐቦችን ሊያደርግ ይገባል፣ የሱሐባ ተማሪዎችን የሱሐባ ተተኪ ታቢዒዎችን ሊያደርግ ይገባል። ይሄ ይሳካ ዘንድም አልፎ አልፎ የእነዚህ ብርቅዬ የእስላም ልጆችን ታሪክ ማወቅ ይጠቅመናል። ዛሬ በአላህ ፈቃድ ባጭሩ የምናየው የአቡ ዑበይዳ ዓሚር ኢብኑ ዓብድላህ ኢብኑ አልጀራህ አልቁረሺ ወይም ባጭሩ አቡ ዑበይዳ የሚባሉትን ሱሐቢ አጠር ያለ ታሪክ ይሆናል። አቡ ዑበይዳ ኢብኑ አልጀራህ የመካ የቁረይሽ ሰው ናቸው። ቀደም ብለው ከሰለሙ ሙስሊሞችና ሱሐቦችን መካከል አንዱ ናቸው። በአንድ ቀን ታላቁ አቡበክር ስዲቅ 5 ሰው አስልመዋል። 5ቱም በጀነት ከተበሰሩ 10ዎች ውስጥ የሚቆጠሩ ናቸው። አሸረቱል ሙበሸሪን ተብሎ ሁሌ ታሪካቸው የሚነገር በአንድ የነብዩ ሰለላሁ ዐለይሂ ወሰለም እገሌ የጀነት ነው እገሌ የጀነት ነው ብለው የዘረዘሯቸው ሰዎች ከነዚህ ከ10 ሰዎች ውስጥ 6ቱ የአቡበክር ውጤት ናቸው ራሳቸውን ጨምሮ። አቡበክር ስዲቅ ሰለሙ። በአንድ ቀን 5 ሰው ከአላህ ጋር አስተዋወቁ። እኛ በህይወታችን በታሪካችን ምናልባትም አንድ ሰው አስልመን ላይሆን ይችላል። ምናልባትም መስለም የሚፈልጉትን በስነ ምግባራችን መበላሸት ምክንያት ከእስላም እንዲሸሹ አድርገን ሊሆን ይችላል። የገቡትንም በድለን ጨኮነን እስላም እንዲህ ነው እንዴ ብለው እንዲወጡ አድርገን ሊሆን ይችላል። ጥቂቶቻችንን በስነ ምግባር በስለን አምረን የእስላምን ፍትህ በሄድንበት ሁሉ አንጸባርቀን ለሰዎች መስለም ሰበብ የሆነን ጥቂቶች ነን። አስተምረን መከረንም መመለስ ማስለም የቻለን ጥቂቶች ነን። አብዛኞቻችን ራሳችን እስላምን እየኖርነው ስላልሆነ እስላም ትዝ የሚለን ሙስሊምን መስለው መስጂድ ስንመጣ ስለሆነ ሰዎች የኛን አህዋል አይተው አይሰልሙ። ንግግራችንም ከጆሮአቸው አልፎ ወደ ልባቸው አይዘልቅም። መስጂድ ስንመጣ ረመዳን ሲመጣ ነው ሶላቱ፣ ዲኑ፣ እስላሙ ትዝ የሚለን። የዱንያ ሜዳ ላይ ስንሆን በገንዘብ ጉዳይ ላይ ሌላ ሃይማኖት ያለው ሰውን እንመስለናል። ጥቂት አላህ ያዘነላቸው ሰዎች ሲቀሩ አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ ከልባቸው አመኑ፣ ሰለሙ። ዑስማንን አሰለሙ፣ ጠልሓን አሰለሙ፣ አቡ ዑበይዳን አሰለሙ። ሌሎችንም ታላላቅ ለእስላም ትልልቅ ሥራ የሰሩ በጀነት የተበሰሩ ሰዎችን ዳዕዋ ያደረጉላቸው ወደ ነቢዩ ይዛቸው የመጡት አቡበክር ስዲቅ ናቸው ረዲየላሁ ዐንሁ ወአርዳህ። አቡ ዑበይዳ ከሰለሙበት ጊዜ ጀምሮ ከነብዩ ሰለላሁ ዐለይሂ ወሰለም ጎን በመሆን ሁሉንም ነቢ ያደረጓቸው ጂሃዶችን ተሳትፈዋል። ታላቁን የበድር ዘመቻ ከተሳተፉት መሃል አንዱ ናቸው። የበድር ዘመቻን የተሳተፈ ከሱሐቦች ዘንድ ትልቅ ስፍራ ነበረው። ክብሩን መጥቀስ ከፈለጉ እሱ እኮ የበድር ዘመቻ ላይ ተገኝቷል ይላል። በድር ዘመቻ የተሳተፉ ሱሐቦች ልጆቻቸው እንኳ ቀደምቶች ዘንድ ይከበሩ ነበር። እሱ እኮ በድር ዘመቻ የተሳተፈ ሰው ልጅ ነው ይሉ ነበር። እሱን ማድነቅ ከፈለጉ መላኢካ ከሰማይ ወርዶ የተዋጋበት ቀን ነው። የውሙል ፉርቃን እውነትና ውሸት የተለየበት ቀን። አላህ ተባረከ ወተዓላ ነቢይን ዓለይሂ ሰላቱ ወሰላም እንደሚረዳ ከአላህ ዘንድ የተላኩ መልእክተኛ መሆናቸውን በተግባር ያሳየበት ቀን። በዚህ ቀን ላይ የተገኙ ሰሐቦች ሌሎች ዘንድ ትልቅ ክብር ነበራቸው። ነቢይም ዓለይሂ ሰላቱ ወሰላም በድር ዘመቻ የተሳተፈን ሰው አትንኩ ይሉ ነበር። አንዳንድ ጥፋቶችን እንኳ ቢያጠፉ እሱ እኮ በድር ዘመቻ ተሳትፏል፣ በዛ በጭንቅ ቀን በመከራ ቀን በዛ ሰዓት አላህ አይቶ ፈለከውን አድርግ ምሬሃለው ብሎት ቢሆን ስሉ ነበር። አቡ ዑበይዳ ይሄን ታላቅ ዘመቻ ከተሳተፉ ሰዎች መሃል አንዱ ናቸው። መቁጠርም አያስፈልግም። ከበድር ጀምሮ ሁሉንም ነቢዩ የተሳተፉባቸው ጂሃዶችን ከጎናቸው ቆመዋል። በአካል ሄዶ መምጣት ብቻም አይደለም፣ ከነቢዩ ቅርብ ሆነው ተከላክለዋል። የኡሑድ ዘመቻ ቀን ላይ ነቢዩ ሰለላሁ ዐለይሂ ወሰለም ያሰማሯቸው የጀርባ ጠባቂ ሰዎች የመጀመሪያ ዙር ነቢና ሷሐቦች ሲያሸንፉ በማየታቸው የነቢና የተዋጊዎችን ጀርባ ባዶውን ጥለው ቦታ በመልቀቃቸው ምክንያት ከኋላ ሌላ ወራሪ ከጋራ በስተጀርባ ሲጠብቅ የነበረ መጥቶ ነቢና ሷሐቦችን ወሯቸው። በርካታ ሷሐቦች ተገድለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ወስለዋል። ኢብኑ ቀሚዓ የሚባል ሰው ነቢይን ዓለይሂ ሰላቱ ወሰላም እሳቸውን ለመግደል ሞክሮ አናታቸውን በሰይፍ መጥቶ የጦር መከላከያ
የብረት ኮፍያ አናታቸው ላይ ተሰብሯል። ብረቱ ራሱ በሰይፍ ተመቶ ተሰብሯል። በተደጋጋሚ እሳቸውን ለመምታት ያደርጉት በነበረው ርብርብ ራስ ላይ የሚደረግ የጦር መከላከያ ኮፍያ በጉንጮች በኩል የሚደረግ ብረት ስላለው እሱ ጭምር ሲመታ ብረቱ ተሰብሮ ፊታቸው ውስጥ ተሰክቷል ነቢ ላይ ሰላቱ ወሰላም። ይሄን አቡበክርና ዑመር ለማውጣት ሲታገሉ አቡ ዑበይዳ መተው በአላህ ይዣችኋለሁ ለኔ ተውት ብለው በጥርሳቸው ቀስ አድርገው እየሳቡ አውጥተዋል። ነገር ግን ብረቱ ሲወጣ በአንድ በኩል ያለውን ብረት ቀስ አድርገው እንዳያሳምሟቸው እያባበሉ ደማቸው አፋቸው ውስጥ እየገባ በአንድ በኩል ያለውን ሲነቅሉ አንድ የፊት ጥርሳቸው ተነቅሏል። ሁለተኛውንም ዞረው በሌላ በኩል ቀስ አድርገው ባፋቸው እየነቀሉ በጥርሳቸው እየነቀሉ ሌላኛው ጥርሳቸውም ተነቅሏል። በዚህም የአላህን የመልእክተኛውን እውነተኛ ወዳጅነታቸውን አሳይተዋል። የረሱሉ ሰለላሁ ዐለይሂ ወሰለም ቁስል ከራሳቸው ቁስል በልጦባቸው የራሳቸው ቁስል አልተሰማቸው። ጥርስ እስኪነቀል ድረስ ብረት ወደ ውስጥ ጠልቆ የገባው የነብዩ ሰለላሁ ዐለይሂ ወሰለም ህመም ከኔ ህመም ይብሳል በማለት አንድ ጥርሳቸው እንኳን ተነቅሎ ለሌላኛው ጥርሳቸው አልሳሱም። ቀሪውን በእጄ ልንቀለው አላሉም። በፊት ጥርሳቸው እየታገሉ እያባበሉ ቀስ አድርገው ነቅለው ጥለው ሁለት ጥርሳቸው አብሮ አልቋል። የነብዩ ሰለላሁ ዐለይሂ ወሰለም ደም ከመራቃቸው ጋር ከደማቸው ጋር ተቀላቅሏል። ከዛ በኋላ ፈገግ ሲሉ ሁለት ጥርሳቸው የፊት ጥርሳቸው ረግፎ ጥርሱ እንደረገፈ ሰው አልነበረም። ለነብዩ ሰለላሁ ዐለይሂ ወሰለም ሲከላከሉ እሳቸውን ሲያክሙ በመውለቁ አላህ ለየት ያለ ኑር አልብሷቸው ፈገግ ሲሉ እንደሳቸው ፈገግታው የሚያምር ሰው አልነበረም ተብሏል። የጥርሱን ውበት አላህ ተባረከ ወተዓላ ከሱ ከራሱ በሆነ ኑር ተክቶላቸዋል። ዛሬ ላይ የወጣት ጥርስ የሚረግፈው በቡድን ግጭትና ጸብ፣ በኳስ ትግልና ግፊያን፣ በብሔር ግጭትም ለዲኑ ብሎ ለነቢዩ ብሎ ለእስላም ብሎ ጥርሱ የሚነቀል አካሉ የሚጎድል ጥቂት ነው። አቡ ዑበይዳ ረዲየላሁ ዐንሁ ወአርዳህ የተለያዩ አጋጣሚዎች ላይ ትክክለኛ አማኝነታቸውን አሳይተዋል። ረዥም ጊዜ ኖረውም በነቢይ ዘመን የነበረውን የጀመሩትን ትግል በአቡበክር ዘመንም በዑመር ዘመንም ቀጥለዋል። አልየርሙክ የሚባለው ታዋቂ ሩሞች ፈረንጆች የተመቱበት ተስፋ ቆርጠው እስላምን ከመንካት እጃቸውን የሰበሰቡበት ጦርነት መሪው አቡ ዑበይዳ ኢብኑል ጀራህ ረዲየላሁ ዐንሁ ወአርዳሁ ነበሩ። አቡ ዑበይዳ የዚህ ኡመት ታማኝ ሰው የሚል ማዕረግም ተሰጥቷቸዋል። አሚኑ ሃዚሂል ኡመህ፣ ለሁሉም ኡመት ለሁሉም ነቢይ አሚን አለው፣ ታማኝ ምስጢረኛ አለው። የኔ የኡመቴ ታማኝ ምስጢረኛ የተወደደ ሰው የሚታመን ሰው አቡ ዑበይዳ ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሌሎች ሷሐቦች አይታመኑም አይወደዱም ለማለት አይደል። ነብዩ ሰለላሁ ዐለይሂ ወሰለም ለተለያዩ ሷሐቦች የተለያየ ማዕረግ ሰጥተዋል። ሁሉም ጋር መልካም ባህሪ ከመኖሩ ጋር በእውነተኝነት አቡ ዘርን የሚያክል የለም ብለዋል። ሐላል ሐራም ከማወቅ አንፃር ሙዓዝን የሚያክል የለም ብለዋል። ቁርአን ከሰማይ እንደወረደው ጣፋጩን ትኩሱን መቅራት የፈለገ እንደ አብዱላህ ብን መስዑድ ይቅራ ብለዋል። እዚህ ጋር ደግሞ ከኡመቴ ውስጥ የኔ ኡመት ታማኝ ሁሉ ነገሩ የተወደደ አንደኛው አቡ ዑበይዳ ነው ብላ። ይሄን ሲሉ አቡበክር፣ ዑመር፣ ዑስማን አይወደዱም ለማለት ሳይሆን ታማኞች አይደሉም ለማለት ሳይሆን ይህ ባህሪ ከሌሎች ጎላ ባለመልኩ አቡ ዑበይዳ ጋር አለ ለማለት ነው። ከየመን አካባቢ ሰዎች መጥተው ከነቢ ጋር ሰላቱ ወሰላም ውይይት አድርገው ትልልቅ ሽማግሌዎች፣ የሀገር መሪዎች ህዝባቸውን ወክለው ስለ እስላም ሊሰሙ መጥተው ከነቢ ጋር ተወያይተው ተነጋግረው መጨረሻ ላይ ወደ ሀገራቸው ሲሄዱ ሰው ላክልን፣ አንድ ሰው መድበልን፣ ታማኝ የሆነ ያንተን አስተምህሮ ያንተን ዲን የሚያስተምረን ሰው ላክ ሲሏቸው በቦታው የነበሩ ሰሐቦች ሁሉ አንገታቸውን ቀና ቀና እንዳደረጉ ተነግሯል። ምክንያቱም የተቀመጠው መስፈርት የሚላከውን ሰው ማንነት የሚገልጽ አላህ ዘንድ ነብዩ ዘንድ ያለውን ቦታ የሚያሳውቅ ከተከታዮችህ ውስጥ ያንተን ሱና የሚያስተምረን ታማኝ የሆነ ሰው ስጠን ሲሏቸው አቡ ዑበይዳን መርጠው ሃዛ አሚኑ ኡመቲ በላ፣ ይሄ ነው የኔ ታማኝ ሰው፣ የኡመቴ ተወካይ ታማኝ፣ ሁሉ ነገሩ የሚወደድ አማና ያለው ከማንም በላይ አማና የሚጠብቅ ይህ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም አቡ ዑበይዳን
ልከዋል። አቡ ዑበይዳ ረዲየላሁ ዐንሁ ወአርዳህ እዚሁ ዱንያ ላይ እያሉ በጀነት የተመሰከረላቸው ሰው ከመሆናቸውም ጋር ከኩፍር ሙሉ በሙሉ መጥራታቸውን ቁርአን የመሰከረላቸው ከማንም በላይ አላህን የሚወዱ መሆናቸውን እስከዛሬ የሚነበብ ቁርአን የመሰከረላቸው ሰው ናቸው። ጦር ሜዳ ላይ አባታቸው እሳቸውን ለመግደል ሙከራ አድርጎ ነበር። አቡ ዑበይዳ ከነቢዩ ጋር ሆነው አባታቸው ከነቢይ ጠላቶች ጋር ሆኖ ነቢይን እስላምን ለመዋጋት ሙከራ ሲያደርግ ፊት ለፊት ተገናኝተው አባት ልጁን ለመግደል በመሞከሩ ልጅ ውስጡ ላይ ያለው ኢማን፣ ተውሂድ፣ ዲን ከምንም ምድራዊ ትስስር በልጦ የአባቱን ሸር ለመከላከል ባለበት እንዲቆም እስከነ ኩፍሩ ሌሎች ወንጀሎችን ሳይጨምር ነቢይን ለመግደል ሳይሞክር ሌሎች ሰሓቦችን ሳይገድል ወደ አኼራ እንዲሄድ አድርጓል። ነቢዩ ሰለላሁ ዐለይሂ ወሰለም ልጆች ወላጆቻቸውን እንዲያከብሩ ወላጆቻቸውን እንዲንከባከቡ ስለሚመክሩ ስለሚፈልጉ አቡ ዑበይዳ አባታቸው ካፍርም ቢሆን ጦር ሜዳ ላይም ቢያገኙት መገደሉ ደስ አላላቸውም ነበር። አባት በልጁ እጅ መገደሉን አልወደዱም ነበር። ምክንያቱም ቁርአኑ የሚለው ለወላጆችህ በጎ ሁን፣ ተንከባከባቸው፣ ጥሩ ጓደኛ ሁንላቸው፣ ሙሽሪክ እንኳ ቢሆኑ ካፍር እንኳ ቢሆኑ በዱንያዊ ጉዳይ በጎ ሁንላቸው። ወደ ሽርክ ና ብለው ከታገሉ አትስማቸው። እሱ በዱንያው ጉዳይ ግን ያዘዙህን ታዘዝ ብሎ ነበር። ጦር ሜዳ ላይ እንኳ አባት ልጁን ሊገድል ቢሞክር አባት ልጁን መሸሽ ነበረበት። ልጅ አባቱን መሸሽ ነበረበት፣ ላለመግደል መሞከር ነበረበት የሚል እምነት ነበራቸው። ነገር ግን ቁርአን ከሰማይ መጣ። لا تجد قوما يؤمنون بالله واليوم الآخر يوادون من حد الله إلى آخر الله بالله በመጨረሻው ቀን የሚያምኑ ሰዎችን የአላህና የመልእክተኛው የዲኑ ጠላት የሆኑ ሰዎችን አላህና መልእክተኛውን ለመቃረን ለመጻረር እንደ ብረት የደረቁ ምናልባትም ብረት ይዘው የመጡ ሰዎችን ሙእሚን የሆኑ ሰዎች ሲወዷቸው አታገኝም። አባትን ቢሆን ወላጆቹን ቢሆኑ ወንድሞቹን ቢሆኑ ዘመዶቹን ቢሆኑ በማለት አላህ ተባረከ ወተዓላ ቁርአን አውርዶ የአቡ ዑበይዳን ተግባር አጽድቋል። ይሄን አብዱላህ ብን መስዑድ ሌሎችም የተፍሲር ሊቃውንት ተናግረዋል። ላ ተጅዱ ቀውመን የሚለው የሱረቱ አልሙጃዲላ የመጨረሻው አንቀጽ የወረደው በአቡ ዑበይዳና መሰል ለዲናቸው ብለው መከፈል ያለበትን ዋጋ የከፈሉ ዲናቸውን ከልጃቸው ያስበለጡ ዲናቸውን ከወላጃቸው ያስበለጡ ሰዎችን ለማድነቅ የወረደ አንቀጽ ነው ተብሏል። አቡ ዑበይዳ ረዲየላሁ ዐንሁ ወአርዳህ በዚህ ልክ ከወላጅ በላይ ከልጅ በላይ ከንብረት በላይ አላህን በመውደዳቸው ዲንን በመውደዳቸው ነቢዩ አብዝተው ይወዷቸው ነበር። አይሻ ረዲየላሁ ዐንሃ ነቢዩ ዘንድ በጣም ተወዳጅ ሰው ማን ነው ተብለው ሲጠየቁ አቡበክር ስዲቃ፣ ከዛ ሲሏቸው ዑመራ፣ ከዛ ሲሏቸው አቡ ዑበይዳ ነው። አቡበክርና ዑመር ታላቁ የእስላም አውራ እንደሆኑ ይታወቃል። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ አጋጣሚ በአንደኛ ደረጃ የምትወደው ማንን ነው ሲባሉ አይሻን ብለው አይ ከወንዶች ሲሏቸው አባቷን ብለዋል። ከዛ እነ ዑመርን ጠቅሰዋል። አይሻ ግን በጠየቁት ጥያቄ በሶስተኛ ደረጃ ነቢይ ዘንድ ውድ ሰው አቡ ዑበይዳ ዓሚር ኢብኑ አልጀራህ ሆነዋል። አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ የአቡ ዑበይዳን ደረጃ በሚገባ ከሚያውቁ ሰዎች መሃል አንዱ ነበር። ነቢዩ ዓለይሂ ሰላቱ ወሰላም በሞቱ ጊዜ ሱሐቦች የመጀመሪያ ስራችን ኡማውን የሚሰበስብ ሰው መሪ መምረጥ አለብን ብለው አሰቂፋ ላይ ተሰባስበው የተመካከሩ ነበር። አቡበክር ስዲቅ ቀድመው ተነስተው እኔ ሁለት ሰው ወድጄላችኋለሁ፣ ከሁለቱ ደስ ያላችሁን ሰው መሪ አድርጉ አሉና ዑመርና አቡ ዑበይዳን አቅርበዋል። ዑመርና አቡ ዑበይዳ ዓሚር ኢብኑ አልጀራህን አቅርበዋል። የዑመር አቻ ተደርገዋል ማለት ይሄ በአቡበክር እይታ ብቻ አልነበረም። ሌሎችም ሱሐቦች አይሻም ረዲየላሁ ዐንሃ ዑመርም ራሳቸው አብዱላህ ብን መስዑድም የአቡ ዑበይዳን ደረጃ በሚገባ ያውቁ ነበር። ዑመር ረዲየላሁ ዐንሁ ወአርዳህ ከቁረይሾች ውስጥ ሶስት ሰዎች ፊታቸው በጣም የሚያበራ የሚያምር፣ ስነ ምግባራቸው በጣም የተሟላ የተስተካከለ፣ ሐያቸው አይናፋርነታቸው የተሟላ፣ ሲናገሩ የማይዋሹ አንተም ስታናግራቸው ውሸታም ብለው ማይጠረጥሩ
አምኖ የሚቀበሉ አደብ ስርዓት ያላቸው ስብዕናቸው ስነ ምግባራቸው የተሟላ ሰዎች ናቸው። እነሱም አቡበክር፣ ዑስማን፣ አቡ ዑበይዳ ናቸው ብላ አይሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ከኔ በኋላ እገሌ ይምራ ብለው ሰው ቢተኩ ማንን የሚተኩ ይመስልሽ ነበር ተብለው ሲጠየቁ አቡበክርን ከዛስ ሲሏቸው ዑመርን ከዛስ አቡ ዑበይዳን ይተኩ ነበር ብላ ከመሪነት አንፃር ከስነ ምግባር አንፃር ለእስላም ቀድሞ ዋጋ ከመክፈል አንፃር ሁሉን ነገር ከእስላም በታች ከዲን በታች ከማድረግ አንፃር አላህ የመሰከረላቸው ምድር ላይ ያሉ የአላህ ባሮች የመሰከሩላቸው ታላቅ ሰው ነበሩ ረዲየላሁ ዐንሁ ወአርዳህ። ዑመር መጨረሻ ላይ ሲሞቱ አቡ ዑበይዳ በህይወት ቢኖር እሱን ነበረ ተክቼ የምሄደው ብላ እሱ የለም እንግዲያውስ ሹራ አድርጋችሁ ሰዎችን ምረጡ ብላ የተወሰኑ ሰዎችን ጠቁም። ዑመር ረዲየላሁ ዐንሁ ወአርዳህ ሰዎችን በሚገባ የሚያውቁ ሰው ነበር። ልጃቸውን እንኳን ለምን አትሾምም ሲባሉ እንደሳቸው መለካከት ልጃቸው ለሹመት የበቃ እንዳልሆነ አማና ለልጃቸው እንደማይሰጡ የተናገሩ ሰው ናቸው። ግን አቡ ዑበይዳ ሲሆን አቡ ዑበይዳ በህይወት ቢኖር እሱን ነበር እናንተ ላይ ተክቼ የምሄደው ብለዋል። አቡ ዑበይዳ ከዑመር ቀድመው ሞተዋል። አቡበክር ሲዲቅ በስልጣን ዘመናቸው የገንዘብ ጉዳይ ኃላፊ ያደረጉት አቡ ዑበይዳን ነበር። የዚህ ኡመት ታማኝ መሆናቸውን በሚገባ ስለሚያውቁ ይሄ ሁሉ ሌላ ስብዕና፣ አኽላቅ፣ ፈضል ማዕረግ ያላቸው ሰው ከመሆናቸው ጋር አንዳንድ አቡ ዑበይዳን የሚተቹበት ሁኔታ ነበር። በተለይ ኋላ ላይ መጨረሻ አካባቢ ላይ የተኛውም የሰው ልጅ ከተቃርኖ ጸድቶ መኖር አይችልም። አይደለም የሰው ልጅ አላህን ተባረከ ወተዓላ ሰዎች ይተቻሉ። ለገሌ ሰተህ እኔ ከለከልከኝ ይላል፣ አሳመምከኝ ይላል፣ አስቸገርከኝ ይላል። ነቢዩን እንኳ አለይሂ ሰላቱ ወሰላም ማይባልም ብለዋቸዋል። የአእምሮ በሽተኛ ብለዋቸዋል። ባለቅኔ ብለዋቸዋል። ስልጣን ፈላጊ ብለዋቸዋል። ውሸታም ብለዋቸዋል። አቡ ዑበይዳ ይሄ ሁሉ ማድረግ ያላቸው እንዴት ሌሎች እሳቸውን ይተቻሉ አይባል። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ወአርዳህ አቡ ዑበይዳን የሚተቹ ስለሳቸው መጥፎ ነገር የሚናገሩ ሰዎችን በሰሙ ጊዜ ወላሂ ብለው ማሉ እኔ በአላህ ይሆንብኝ ምድር ላይ ከሚራመዱ ምርጥ ከሚባሉ ሰዎች መሃል አንዱ እንደሆነ ነው እኔ የማውቀው ብላ ምድር ላይ ከሚራመዱ ምርጥ የአላህ ባሪያዎች መሃል አንዱ እንደሆነ ነው የማውቀው። ነገር ግን አላዋቂ ብዙ ጊዜ የአዋቂዎች ሁኔታ ስለማይመቸው አላዋቂነቱ ራሱን ይጎዳዋል። የአላህ ተባረከ ወተዓላ ወልዮች የአላህ ወዳጆች ጠላት በመሆን አቡ ዑበይዳ ረዲየላሁ ዐንሁ ወአርዳህ የሙእሚኖች በትክክል ዲንን ተረድተው መኖር የሚፈልጉ ሰዎች አርአያ ሊባሉ ከሚችሉ ሰዎች መሃል አንዱ ናቸው። ሙእምን ሙስሊም ነኝ የሚል ወጣት አርአያውን ካላወቀ ወዴት እንደሚሄድ አያውቅ። ምን መውደድ፣ ምን መጥላት፣ ምን መደገፍ፣ ምን መንቀፍ እንዳለበት አያውቅ። ጊዜውን፣ ገንዘቡን፣ ጉልበቱን ለምን ማዋል እንዳለበት አያውቅ። አርአያ ካለው ግን አርአያዎቼ ባልዋሉበት አልውልም፣ እነሱ ያላደረጉትን አላደርግም። እነሱ ጋር ጀነት ላይ መሰብሰብ ከፈለኩኝ እነሱ የሚሰሩትን መስራት አለብኝ። ሰው ከመሰሉ ጋር ነው የሚውለው። ብዙ ጊዜ ስለ ጀነት ሲነገር እንጓጓል። ኢንሻአላህ ጀነት እንገባለን እንላለን። ግን ምን አድርገን? እኛ አቡ ዑበይዳ ሌሎችም ሰሓቦች ለእስላም የከፈሉትን የአንድ አስረኛውን አንድ አስረኛ ያልከፈለን ሰዎች ነን። እነሱን መውደድ፣ ከእነሱ ጋር ለመምሰል መታገል፣ እነሱ ኢማንን ዲንን ከወላጅ ከልጅ ከዘመድ ከሀገር አስበልጠው እንደወደዱት መውደድ የሙእምንነት ምልክት ነው። ሙእምኖችን ለእስላም ትልቅ ዋጋ የከፈሉ ሰዎችን ንቆ ትቶ ከሌሎች ጋር መመሳሰል፣ በሌሎች መደነቅ፣ ሌሎችን ማድነቅ፣ ከእነሱ ጋር ለመመሳሰል መጣር የትንሽነት ምልክት ነው። ውስጡ ትንሽ የሆነ ትንንሽ ነገሮች ይሸነግሉታል። ማስተዋል የማይችል ያብለጨለጨ ሁሉ ወርቅ ይመስለዋል። አስተዋይ የሆነ ነገሮችን በልክ ይይዛል።
أعوذ بالله من الشيطان الرجيم لا تجد قوما يؤمنون بالله واليوم الآخر يوادون من حاد الله ورسوله ولو كانوا آباءهم أو أبناءهم أو إخوانهم أو عشيرتهم أولئك كتب في قلوبهم الإيمان وأيدهم بروح منه ويدخلهم جنات تجري من تحتها الأنهار خالدين فيها أولئك حزب الله ألا إن حزب الله هم المفلحون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله وحده والصلاة والسلام على من لا نبي بعده وسلم تسليما كثيرا. أما بعد أبو عبيدة رضي الله عنه وأرضاه ከሰለሙበት ጊዜ ጀምሮ ሙሉ ህይወታቸውን ጉልበታቸውን ዕውቀታቸውን ያላቸውን ነገር ሁሉ ለአላህ ተባረከ ወተዓላ የሰጡ ትክክለኛ የሙስሊምን ህይወት የኖሩ ሰው ናቸው። ለዲናቸው ብለው ሁለቴ ተሰደዋል። ወደ ሐበሻ ከተሰደዱ ሙሃጅሮች ስደተኞች መሃል አንዱ ናቸው። በሁለተኛው ዙር ከተሰደዱ ስደተኞች ውስጥ አንዱ አቡ ዑበይዳ ዓሚር ኢብኑ አልጀራህ ይገኙበታል። ከዛ በኋላም ወደ መዲና ተሰደዋል። ከዛ በኋላም ሙጃሂድ ሆነው ለእስላም የታገሉ ለዲን የለፉ ህይወታቸውን ለመስጠት ዝግጁ ሆነው ከበረሃ በረሃ የተሸጋገሩ የተለያዩ የጂሃድ ጉዞዎችን አድርገዋል። ይህ ብቻም አልነበረም። የሌሊት ዒባዳን በማብዛት የሚታወቁ ሰው ነበሩ። ዱንያን ከልባቸው አውልቀው የጣሉ በትንሽ ነገር ተብቃቅተው የሚኖሩ ነበሩ። ብዙዎች ስልጣን ሲይዙ መሪ ሲሆኑ ዱንያ ሁኔታቸውን ትቀይራቸዋለች። አቡ ዑበይዳ ግን መሪም ሆነው ባለስልጣንም ሆነው ተራ መሪም አይደለም የአዛዦች አዛዥ መሪ ሆነው በሻም በፍልስጤም በሶሪያ አካባቢ ያለውን እንቅስቃሴ ሙሉ ኃላፊነት ለእሳቸው ተሰጥተው በተለይ በዑመር ዘመን ኻሊድን ተክተው የጦር ሰራዊት መርተው ነገር ግን ይኖሩ የነበረው ከተራ ሰው ኑሮ በታች ነበር። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ ከመዲና ወደ ሻም የጉብኝት ጉዞ ባደረጉበት ጊዜ የእስላም ሰራዊትን ለማየት በሄዱበት ጊዜ አቡ ዑበይዳን ቤትህን አሳየኝ ልዘይርህ አሏቸው። ቢቀርብህ ይሻላል አሏቸው። አይ ግድ የለም አሳየኝ አሏቸው። ተያይዘው ሄዱ። ቤታቸው ሲገቡ ቤት ላይ ያለው ሰይፍ፣ ጋሻ፣ አንድ የውሃ መጠጫ፣ አንድ ምግብ መብያ ሰሃን፣ ትሪ፣ አራት ነገር ብቻ ነው ያለው። የታለቃህ ብለው ሲጠይቁት ወደ አኺራችን እስክንሄድ ድረስ ይሄው ይበቃናል አሏቸው። ዑመር ኢብኑ አልኸጣብ አለቀሱ። ባትመጣ ይሻልሃል ዓይንህን ታሻሻለህ ብዬህ ነበር እኮ አሏቸው። ይባል እቃህ የታለ? አንተ አሚር እኮ ነህ፣ መሪ እኮ ነህ፣ ጀነራል እኮ ነህ ብለዋቸው ሀገራችን እስክንሄድ ድረስ ለጊዜው እንደማረፊያ ይሄ በቃናል። ዑመር አልቅሰው መጨረሻ ላይ ሁላችንንም ዱንያ ቀይራናለች አቡ ዑበይዳ ሲቀሩ ሁላችንንም ዱንያ ቀይራናለች ከነቢ በኋላ አቡ ዑበይዳ ሲቀሩ ዑመር ደረቅ ዳቦ የሚበሉ ሰው ናቸው። ማታ ቀን የማይተኙ ቀን ከሌሊት ለዲን ለኡማ የሚሰሩ ቀን ላይ ያንቀላፉ የሚውሉ ሰው ናቸው። እንቅልፍ ጥሏቸው ጫካ ላይ በረሃ ላይ የሚተኙ ሰው ናቸው። እንደ ልባቸው ምግብ ማያገኙ አንድን ልብስ ለረጅም ጊዜ የለበሱ ሰው ናቸው። ከመሆኑም ጋር ሁላችንንም ዱንያ ቀይራናለች። አቡ ዑበይዳ ታማኙ ሰው ሲቀራ አማናን በተግባር አሳይተዋል። መሪ ነኝ ባለስልጣን ነኝ ብለው አልዘረፉም። ከሚያስተዳድሩት ከሚመሩት ሰው የተለየ ምግብ አልበሉም። በል የተሻለ የሚባለውን ምግብ ለእስላም ሰራዊት ሰጥተው ለራሳቸው ደረቅ ዳቦ ይበሉ እንደነበረም ተነግሯል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም የኡመቴ ታማኝ ተወዳጅ ሰው ያሏቸው። አቡ ዑበይዳ ነፍስያውን በጥሩ ልጓም የያዘ ሰው ነው፣ ዱንያ ያልተጫወተችበት ሰው ነው ብለው መስክረውላቸዋል። ብዙ ሰዎች ለነፍስያቸው ለምኞታቸው ልጓም ለቀው ፍሬን ለቀው እንደሻቸው ይሆናሉ። ሐላል ሐራም አያውቁም። ሐራም መሆኑን ያወቁ አጠራጣሪ መሆኑን ያወቁ ለጊዜው ከተሳካለን ኋላ ላይ በሰደቃ እናጸደዋለን፣ በሐጅና ዑምራ እናጸደዋለን፣ ገንዘቡ ብቻ ይምጣ ሲስተካከል ሁሉ ነገር ቦታ ቦታ ሲይዝ የቲም እንንከባከባለን፣ ኸይር እንሰራለን ይላል። አላህ ተባረከ ወተዓላ በሐራም በቆሻሻ ከመጣ ነገር ሁሉ የተብቃቃ ነው። ኢነላህ ጠይቡን ላ የቅበሉ ኢላ ጠይባ ተብሏል። አላህ ንጹህ ነው፣ በንጹህ ላብ የመጣን ነገር እንጂ አይፈልግም። ተወብተህ
ገንዘብህን እስክታጸዳ ሐጅ ዑምራ ደጋግመህ እስክታደርግ ምስኪን እስክታበላ ድረስ መለከል መውት ቆሞ ይጠብቅሃል ወይ? በምን ታውቃለህ? አታውቅም። በጊዜው የዕለት ጉርስህን ካገኘህ ግዴታህን ከተወጣህ ይበቃህ። በሐላል መንገድ ዱንያ ከመጣች ለሐላል ነገር ወጪ ካደረግካት ጥሩ አገልግላሃለች። ካልሆነ ግን የምታመጣው በሐራም መሰበስበው ጠራጣሪ በሆነ መንገድ ለኸይር አውጣ ስትባል እጅህ የሚንቀጠቀጥ ከሆነ ዱንያን ያገለግልካትን የኖርከው የዱንያ ባሪያ ነው ሆነ የኖርከው። ዑመር ረዲየላሁ ዐንሁ ወአርዳህ ከዕለታት አንድ ቀን ከሰሓቦቻቸው ከጓደኞቻቸው ጋር ቁጭ ባሉበት እስቲ ተመኙ አሏቸው። ምኞታችሁን ግለጹ፣ ምንድነው የምትመኙት አሏቸው። አንዳንዶች አንድ ቤት የሚሞላ ወርቅ አግኝቼ አላህ በሚወደው መንገድ ለዲን ወጪ ባደርገው ብዬ እመኛለሁ። ሌሎችም ምኞታቸውን ገለጹ። ዑመር ግን መጨረሻ ላይ እኔ የምመኘው አቡ ዑበይዳን የሚመስል ቤት የሚሞላ ሰው ነው የምፈልገው። የኔ ምኞት አንድ ቤት የሚሞሉ አቡ ዑበይዳን የሚመስሉ የአቡ ዑበይዳ አይነት አቋም ያላቸው፣ የአቡ ዑበይዳ አይነት ዲን ያላቸው፣ የአቡ ዑበይዳ አይነት ቆራጥነት ያላቸው ቤት የሚሞሉ ሰዎችን ነው የምፈልገው። ለዑመር አቡ ዑበይዳ ፊ ሰቢልላህ ወጪ ከሚደረግ ወርቅና ብር ሀብትም በላይ ሀብት ናቸው። በአቡ ዑበይዳ አይነት ሰዎች ብዙ ሀብት ይገኛል። ዋናው ሀብት ዲን ነው። ለእስላም ዘብ ቆመዋል፣ እስላምን አስፋፍተዋል። ለብዙዎች ተግባራዊ አስተማሪ አርአያ ሆነዋል። ወርቅና ብር ማንም ሊያገኘው ይችላል፣ ማንም ወጪ ሊያደርገው ይችላል። ወርቅና ብሩን በአግባቡ ካልመሩት ካላስተናበሩት ምንም ስራ አይሰራም። ወርቅ የሆነ አእምሮና ልብ ያላቸው ሰዎች ካሉ ድንጋዩም ወደ ወርቅነት ሊቀየር ይችላል። ስለዚህ ዑመር ኢብኑ አልኸጣብ ይሄን አሻግረው ስላዩ እናንተ ቤት የሚሞላ ወርቅ ነው የምትፈልጉት፣ እኔ ግን የምመኘው ቢሳካ የኔ ምኞት የአቡ ዑበይዳ አይነት ቤት የሚሞላ ሰዎችን ማግኘት ነው። ዛሬ የበርካታ ወጣት ምኞት ኳስ እንደሚያንከባለል ስመጥር ኳስ ተጫዋች መሆን፣ ኃይለኛ ረዋጭን ካየህ ረዋጭ መሆን፣ ባለሀብት ካየህ ባለሀብት መሆን ምኞታችንን፣ አርአያችንን፣ ዓላማችንን፣ እቅዳችንን አሳተውና የነሱ ባሪያ አድርገውና ካፍሮች፣ ሙጅሪሞች፣ ፋሲቆች ለዲናቸው ምንም ቦታ የሌላቸው ሰዎች አኺራቸውን በዱንያቸው የሸጡ ሰዎች ዱንያ ላይ ተሳካላቸውና አላዋቂዎች አነገሷቸውና የኳስ ተጫዋችን የፊልም ተዋናይን ምስል የተሳለበት ፎቶ ያለበትን ቲሸርት ለብሰው መስጂድ ይገባል። ሰው የአቡ ጃህልን የአቡ ለሀብን ቲሸርት ለብሰህ ግባ ብትለው አይገባም። ነገር ግን ከአቡ ለሀብ ከአቡ ጃህል በምንም አይሻሉ ምናልባትም ውስጥ ለውስጥ ከዛ የከፋ ስራ የሚሰሩ የዲን ጠላቶችን አርአያ አድርገው ይሄዛል። ምኞታቸውም እንደነሱ መሆን። አልኢማም አሕመድ ረሒመሁላህ ተዓላ ካፍር ፊት ለፊታቸው ከመጣ አይናቸውን ይጨፍኑ እንደነበረ ተነግሯል። ምን ነው ሲሏቸው አላህና መልእክተኛው ላይ የሚቀጥፍን ሰው አይኔ ማየት የለበትም ብሎ ነው። አላህ ሳይወልድ ወልዷል የሚል ለአላህ ልጅ አለው የሚል አላህ ላይ የሚቀጥፍን ሰው አይኔን ገልጬ አይኔን ሞልቼ ማየት አልፈልግም ነው ነበር። ዛሬ ግን ኡማው አርአያውን አጥቶ ዲኑ ተበላሽቶ ተውሂዱ ወላና በራኡ ወርዶ አላሁመ አሕሹርኒ መዐ ፉላን ብሎ አላህ ሆይ ከገሌ ጋር ቀስቅሰኝ ብሎ የኳስ ተጫዋች የካፍርን ስም የጻፈ ሰው እንዳለ የሰሞኑ የዓለም ዋንጫ ስንቱን ኢማኑን ያቀጨጨ ጨዋታ ላይ ቁርአን ላይ ሊመኒል ሙልኩል የውም ሊላሂል ዋሂዲል ቀሃር የሚል አንቀጽ አለ። ይሄን የቁርአን አንቀጽ አዙረው ሊመኒል ከእሱል የውም ሊፉላን አልዋሂዲል ቀሃር ያሉ ሰዎች ተገኝተዋል። ውስጣቸው የደማ ሰዎች እንደዚህ አይነት ነገሮችን ልከውልኝ ውስጤ የደማ አይቻለሁ። ንግስናው ለማን ነው ዛሬ ይላል አላህ ተባረከ ወተዓላ የቂያም ቀን እውነተኛ ንጉስ ፈራጅ ማን ነው ዛሬ ይላል የቁርአን አንቀጽ። ማንም መልሱ የሚሰጥ የለም። በፍርዱ ቀን ንጉሶች እንኳን አንገት ደፍተው አቀርቅረው የአላህን ፍርድ ይጠብቃሉ። የቂያም ቀን ከክብደቱ አንፃር ማንም መናገር አይችልም። ፈላ ተስመዑ ኢላ ሐምሳ ሁሉም ከራሱ ጋር ብቻ ነው የሚያወራው እንጂ ደፍሮ ማንም እኔ ነኝ ንጉሱ አይደል። የዱንያ ንጉሶች እንኳን ከጉንዳን ከቁጫጭ በታች ሆነው አንሰው ተዋርደው ይቆማሉ አላህ ፊት በዳዮች። በዛ ቀን አላህ ተባረከ ወተዓላ ሊመኒል ሙልኩል የውም ዛሬ ንግስና የማን ነው ይላል። ማንም መልስ አይሰጥም። ሊላሂል ዋሂዲል ቀሃር ይላል አላህ ራሱ። ንግስናማ ዛሬ ለአላህ ነው፣ ለብቸኛው፣ ለሀያሉ፣ ለአሸናፊው። ይሄንን የቁርአን አንቀጽ ወስደው አዙረው
ዛሬ ዋንጫው ለማን ነው? እገሌ ለሚባለው ኳስ ተጫዋች ብሎ የቁርአን አንቀጹን ስም አላህ የሚለውን አውጥተው እሱን ያስገቡ ሰዎችን አግኝተናል። አላህ ሆይ እገሌ ከሚባለው ኳስ ተጫዋች ቀስቅሰኝ ብለዋል። እዚህ የረሱል ሚንበር ላይ ስሙን ማልጠራው ሰው ብዙ የአብዛኛው ወጣት ልብ ላይ ቤቱን ሰርቶ የተቀመጠ የካፍርን ሰው ስም ጠርቶ እነዚህ ካፍሮች ቢሆኑ ብዙ አያነጋግረንም። ነገር ግን ይሄን የሚሉ ስማቸውን ስም አናውቅም፣ ጤነኝነታቸውን እርግጠኛ አይደለንም። ጤነኛ የሆነ ሰው ከካፍር ጋር ቀስቅሰኝ ብሎ ዱዓ ያደርግም ራሱ ላይ። ጤነኛ የሆነ ሰው የቁርአን አንቀጽን አዛብቶ የቁርአኑን አንቀጽ የአላህን ቃል ለሰው ባላደረገ ነበር። ፋጅርን ካፍር ወዴት ነው ይሄደን ያለ ነው? መንገድ እየሳተ። እነዚህ ብርቅዬ ለእስላም ዋጋ የከፈሉ አንገታቸውን ለሰይፍ አሳልፈው የሰጡ የነብዩ ሰለላሁ ዐለይሂ ወሰለም ሲጎዱባቸው ሲቆስሉባቸው ማያስችላቸው ደማቸው ካፋቸው ከመራቃቸው ጋር ተቀላቅሎ እየተዋጠ የነቢ ሰውነት ቆስሎ ከሚቆይ የኔ ጥርስ ይነቀል ብለው ይሄን ስራ የሰሩ ለእስላም ይሄን ዋጋ የከፈሉ አላህ በዚህ መልካም ስራቸው ዱንያ ላይ ያሉ ያበሰራቸው ሰዎችን መንገድ መከተል ትተን የነሱን ታሪክ ማጥናትና ከነሱ ጋር መመሳሰልን ትተን ካፍርን ፋጅርን ዲን የገባቸው እንደ ኢማም አህመድ ያሉ ሰዎች አይኔን ገልጬ እንኳን ላይ አይገባም አላህ ላይ የቀጠፈን ያሉን ሰው እስኪወዱት እስኪያፈቅሩት ድረስ ማየት ስለሱ ማሰብ ልጅን በሱ ስም መሰየም ከሱ ጋር ቀስቅሰኝ ማለት የሙስሊም ስራ ሊሆን አይገባም። ሆኗል፣ የሆነ ነው። ጁሙዓ ቀን መስጂዶች ባዶ ይሆናሉ ኳስ ባለበት። ዒሻ ሶላት መግሪብ ሶላት ባዶ ይሆን። የቁርአን ተፍሲር ደርስ የነቢ ሲራ ፊቅህ አቂዳ ታዳሚ ያንሳል። የት ሄዶ የሚያፈቅሩት የሚደግፉትን ካፍር ለማየት ለመከታተል። የኛ ራእዮች አቡ ዑበይዳ ናቸው፣ ዑመር ናቸው፣ ዑስማን ናቸው፣ አብዱላህ ኢብኑ አባስ ናቸው፣ አቡ ሰዒድ አልኹድሪ ናቸው። እነዚህን ከተከተለን እነሱን ተከትለን ወደ ጀነት መሄድ እንችላለን። የነዚህን ተቃራኒ የነዚህን ጠላቶች የተከተለን እንደሆነ አልመርኡ መዐ መን አሐብ ተብሏል። የሰው ልጅ ከወዳጁ ጋር ይሰለፋል የቂያም ቀን ተብሏል። አቡ ዑበይዳ ረዲየላሁ ዐንሁ ወአርዳ ከዚህ ሁሉ ለእስላም ከከፈሉት ዋጋ ጋር ለዲናቸው ከነበራቸው ጥንቃቄ ጋር ዱንያን ከልባቸው አውጥተው ከመጣላቸው ጋር ነብዩ ሰለላሁ ዐለይሂ ወሰለም በጀነት የመሰከሩላቸው ከመሆናቸው ጋር ነገር ግን የአኺራ ጉዳይ በጣም ያስፈራቸው ያሳስባቸው ያስጨነቃቸው ስለነበረ ምን ነው ቤተሰቡ አርደው የበሉት ከዛም የተረሳ በግ በሆንኩኝ ይሉ እንደነበረ ተነግሮ ይሄን ያሉት ከአላህ ረሕመት ተስፋ ቆርጦ አይደለም። ነገር ግን ሚን ሽደቲ ኸውፊሂ ሚነላህ ተብሎ አላህን አብዝተው ይፈሩ ስለነበር የአኺራ ጉዳይ የቀብር ጉዳይ የሱራት ጉዳይ የቂያማ ቀን ሁኔታ በጣም ያስጨንቃቸው ያሳስባቸው ስለነበረ እንደው ሞቼ አላህ ፊት እንዳልቆም አላህ ፊት እንዳልጠየቅ እዚሁ ቤተሰቦቹ አርደው የበሉትና የተረሳ በግ በሆንኩኝ ብላ ይሄ ከሳቸው በትክክለኛ ሰነድ እንደተነገረ ተነግሯል። ቁኑጥ አይሆንም ወይ? ከአላህ ረሕመት ተስፋ መቁረጥ አይሆንም ወይ? አይሆንም። የፍርሃቻቸውን ብርታት ብቻ ነው የሚያሳይ። አቡ ዑበይዳ ለእስላሚያን ሁሉ ከመክፈላቸው ጋር በነብዩ ሰለላሁ ዐለይሂ ወሰለም አንደበት በጀነት የተመሰከረላቸው ከመሆናቸው ጋር በቁርአን አንቀጽ አላህና መልእክተኛው የሚወድ ሰው ነው ኡላኢከ ሒዝቡላህ አላ ኢነ ሒዝበላሂ ሁሙል ሙፍሊሑን ከመባሉ ጋር እዚህ ልክ አላህን ይፈሩ ከነበረ ሞቼ አላህ ዘንድ የቂያም ቀን ከምዋረድ በግ ቢሆን ይሻለኝ ነበር ከማለታቸው ጋር እኛ ምን ይዘን ነው? የኛ ሐል ምንድነው? ስራችን ምንድነው? ምኞታችን ምንድነው? የአቡ ዑበይዳ ስራ አሁን የተዘረዘረውን ይመስላል በትንሹ። ነገር ግን ስጋታቸው እስከምን ድረስ ነበር? ከሰውነት ተራ ወጥተው እንስሳ በሆንኩ እንስሳት አኺራ ላይ ምርመራ ስለሌለባቸው ትንሽ ከበደሉም አንዴ ብቻ የበደላቸውን አግኝተው አፈር ሆነው ስለሚቀሩ እኔ ሰውነቱ ቀርቶብኝ አላህ ፊት ከምዋረድ የጀሃነም እሳት ራስ ከመሆን ዱንያ ላይ በግ በሆንኩ ይላል። በጀነት ተመስክሮላቸው ያ አብደላህ እኛ ምናችንም ያልታወቀ ቀኑን ሙሉ እየሳቀን እንደፈለግን የሆነን የፈለገውን እየበላን የፈለግነውን እያየን ልባችን ጥፋተኛ መሆናችንን ያወቀ ተውበትን ለነገ ለረመዳን ያዘገየን እንኖራለን። ከመሆኑም ጋር ጀነቱል ፊርደውስ ላይ ጣሪያው የአላህ የረሕማን ዓርሽ የሆነው ስፍራ ላይ ቦታ የተያዘለት ሰው ይመስላል ሁኔታችን። አቡ ዑበይዳ ረዲየላሁ ዐንሁ ወአርዳህ ረጅም ዓመት እስላምን ያገለገሉ የሚችሉትን ሁሉ እያደረጉ ሻም፣ ሶሪያ፣ ፍልስጤም አካባቢ ላይ እስላምን ሲያስፋፉ ሲያስተምሩ ሲመክሩ ቆይተው እንደ ሂጅራ 18ኛው ዓመት ላይ በዑመር ዘመን ስልጣን ዘመን ተከስቶ በነበረው ወረርሽኝ እሳቸውም ባለቤታቸውም በበሽታው ተይዘው ኢንሻአላሁ ተዓላ ሸሂድ ሆነው ሞተዋል። ዑመር ኢብኑል ኸጣብ ወደዛ አካባቢ በሽታ እንደገባ በሰሙ ጊዜ ፈጥነህና ውለህ ሳታድር ብሏቸው ነበር።
ለትልቅ ዓላማ ስለሚፈልጓቸው ለምን እንደፈለጓቸው ገብቷቸው የይቅርታ ደብዳቤ ልከዋል። እኔ እስከዛሬ ሳዘምታቸው የነበሩ የእስላም ሰራዊቶችን ትቼ አልመጣም ፍቀድልኝ ብለዋቸው ብዙም ሳይቆዩ ቀድሞ ባለቤታቸውን ይዞ የነበረ በሽታ ወረርሽኝ እሳቸውንም ይዟቸው ሞተዋል። ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ወአርዳህ እሳቸው ከሞቱ በኋላ ንግግር ያደረጉ ዛሬ እናንተ ትልቅ ሰው ወጣችኋል። እኔ እስከማውቀው ድረስ ልቡ ንጹህ የሆነ ምቀኝነት የሌለበት ሐያው የበረታ የተሟላ አላህ የሚወደው አይነት የሐያ ስነ ምግባሩ ልክ የደረሰ ለሁሉም የሰው ልጅ ለነብዩ ኡመት የሚጨነቅ የሚያስብ የሚመክርን ሰው እንደሱ አይቼ አላውቅም። ዛሬ ያጣችሁት እንደዚህ አይነት ሰው ነው። አላህ እንዲያዝንለት ዱዓ አድርጉ አሉ ረዲየላሁ ዐን ሙዓዝን وأبي عبيدة ورحمهم الله ورضي عنهما ورضي عنا معهم أجمعين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم منا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا مع الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. اللهم إنا نسألك الخير كله عاجله وآجله ما علمنا منه وما لم نعلم ونعوذ بك من الشر كله عاجله وآجله ما علمنا منه وما لم نعلم. اللهم اشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد.